ሰላም ቤተሰብ እንዴት ናችሁ? ያው ብዙዎቻችሁን አስጨንቋችሁ የነበረው ጨረቃዎቹ ያሉበት ሁኔታ ነበረ። ጨረቃዎቹ እንግዲህ ዛሬ ታርቀዋል። ብሩኬም ወደ ቤቱ ገብቷል። ተነጋግረው ሰላም አውርደዋል። እንኳን ደስ አላችሁ ልላችሁ እፈልጋለሁ። ምክንያቱም ያው ተነጋግረው ችግራቸውን ፈተዋል። እንኳን አይደለም ፕራንክ ይቅርና ማለት ነው ብዙ ነገር ያለፉ ልጆች ናቸው። በብዙ መንገድ ውስጥ በብዙ ከባድ የሚባሉ ነገሮችን እየሰባበሩ እያለፉ የመጡ ልጆች ናቸው። እንኳን አይደለም በፕራንክ ተጣልተው ምናምን ሊቀሩ ይቅርና ማለት ነው እንደሚስተካከል እርግጠኛ ነበርን ግን እኛ ሳስፖን የነበረው የነገው ጌም አሁን እነሱ በዚህ ሁኔታ ውስጥ ሆነው እንዴት ነው ነገ ጌሙ የሚካሄደው? እንዴት ነው ምናልባትም አሁን ችግራቸውን ተነጋግረው ካልፈቱት ሀይሚዬ ጥሩ ሙድ ላይ ልትሆን አትችልም። ጥሩ ሙድ ላይ ካልሆናችሁ ደግሞ እንዴት ነው የሆነ ቲክቶክ ጌም ደግሞ እንትን ይፈልጋል፣ የሆነ አቴንሽን ይፈልጋል፣ ሞራል ይፈልጋል፣ ይሆናል አይደለ? ቁጥጥ አይነት ነገር ስታረጉት ነው ሰው የሚሳበው እንጂ ዝም ብላችሁ ድብርት ውስጥ ናችሁ ቁጭ ብትሉ አይደለም ጊፍት የሚሰጥ ታብ እንኳን የሚያደርግ አይኖርም። ምክንያቱም አንዳንዴ የሆነ ፖቴንሻል የሆነ የእናንተ አቅም የእናንተ አለ አይደለ ፓወር ምናምን ትኩረት ይፈልጋል ኦዲየንስ ማለት ነው። እናንተ ፓወር ካላችሁ የሆነ እናንተ ሞቅ ደመቅ ሸብረቅ ካረጋችሁት የእናንተን አይቶ ነው እዛ ጋር ታብ የሚያደርገውም ጊፍት የሚሰጠው ሞራሉ የሚነሳውና ያ ነገር አሳስቦን ነበረ። ማለት እሷ ጥሩ ሙድ ውስጥ ካልሆነች እንዴት ነው ይሄ ጨዋታ የሚካሄደው? ወይ ደግሞ ቀኑ መራዘም አለበት ወይ ደግሞ ብሩኬ በፍጥነት ይሄን ነገር በቃ ፕራንክ እንደሆነ አውቋል። በፍጥነት ይሄን ነገር ማስተካከልና ሌላ ጊዜ ሀይሚ መምከር ይችላል። ማለት እንደዚህ አይነት ነገር በጭራሽ ድጋሚ እንዳታረጊ አይደረግም ብሎ በውስጥ ራሱ መምከር ያለበትን እንዳንድ አባውራ ልጅነትም ሊሆን ይችላል። አሁን ከሀይሚ ጋር ገብቷቸዋል። ስለዚህ ቁጭ ብሎ መምከር ይችላል ሌላ ጊዜ። ነገር ግን አሁን በፍጥነት ይህን ነገር ማስተካከል አለበት እያልን ነበረ። ያው እንዳልነውም ብሩኬ ብልህ ልጅ ነው። ነገሮችን ተረድቶ መጥቶ ወደ ቤቱ እንግዲህ ከሁለቱም ጋር ሰላም አውርደው ወደ ቀጣዩ ስራቸው እንግዲህ ነገ ከባድ የሚጠበቅ የቀጠሮ ጌም አለ ከግምጃዬ ጋር ወይም ደግሞ ከአዳኞቹ ፋሚሊ አዳኞቹና ጨረቃ ፋሚሊ ነገ ከባድ ፊልም አለብን። ከባድ ፊልማ ቤተሰብ የጨረቃ ፋሚሊ እና በቃ እንኳን ደስ አላችሁ። የምር ብዙዎቻችሁን አሳስቧችሁ ነበረ። በቃ በጣም ደብሯችሁ ነበረ። ለምንድን ነው ሁልጊዜ የሆነ ነገር ሲኖር የሆነ ችግር ይፈጠራል? ወይ የሆነ 300 ወይ 400 ሺህ ገብተው ወይ 200 ሺህ ገብተው የነሱ በቃ አለ አይደለ ደስታን ስንጠብቅ የሆነ ችግር ይፈጠራል። አሁን ደግሞ የቀጠሮ ጌም የነሱን እንትን ስንጠብቅ የሆነ ችግር ይፈጠራልና ምንድን ነው ግን ይሄ ነገር ብላችሁ ብዙዎቻችሁን ለራሳችሁ ጥያቄ እያነሳችሁ ነበርና በነገራችን ላይ በቃ አንዳንዴ ነገሮች እንደዚህ ሊፈጠሩ ይችላሉ። ግን ደግሞ በትዕግስት ማለፍ ወይ ደግሞ ጎበዙ ነው በብልሃት ማለፍ ግድ ይለናል። እኛም ፋሚሊዎቹም ትናንትም ስነግራችሁ ነበረ። እነሱ ጋር የሆነ ችግር ሲፈጠር ፋሚሊው ጨረቃ ፋሚሊ አንጋፋ ፋሚሊ ነው። እነሱን ፕሮቴክት የምናረግበት እነሱን ያለ አይደለ አንድ እንዲሆኑ ወደ ፍቅራቸው እንዲመለሱ ሞር በቃ ከጎናቸው ሆነን ወደ ሰላም እንዲመለሱ ማድረግ ነው ያለብን እንጂ እኛ እርስ በርሳችን መጋጨት እንደሌለብን ትናንትም እየነገርኳችሁ ነበርና የሰው ልጅ ሁሌ ደስተኛ ሆኖ ሊቀጥል አይችልም። የሆነ ችግር ላይ ሳታስቡት አሁን ሁላችንም ጓጉተን የምንጠብቃት የነገዋን ቀን ናታ። የነገዋን ከምሽቱ 4 ሰዓት በጉጉት እየጠበቅናት ነው ያለ ነው። በቃ ጨረቃዋ ድል የምታረግበት ቀን ነው ብለን በጉጉት እየጠበቅን ነው ያለ ነው። ግን ደግሞ የሰው ልጅ ምን ያልጠበቀው ነገር ደስ የሚልም ነገር ሊፈጠር ይችላል፣ የሚያስከፋም ነገር ሊፈጠር ይችላል እና አንዳንዴ በቃ ተመስገን የባሰ ነገር እንዳታመጣ ብሎ ማለፍ ራሱ ትልቅ ነገር ነው እና ይሄ ፕራንክ ነው፣ ምንም ማለት አይደለም። በሰዓቱ ቢያስጨንቀንም ቢያሳዝነንም ግን ደግሞ እግዚአብሔር ይመስገን ተስተካክሏል። ሌሎቻችሁም እንግዲህ ፏፈሽ ብላችሁ ትኩረታችሁን ሰብሰብ አድርጉና ወደ ነገው ጌም ማለት ነው። ቤተሰብ መሸነፍ የለብንም። የጨረቃ ፋሚሊ እጅ እንዳሰጡ እንዲህ እጅ እንዳሰጡ የምር እስከዛሬ እጅ ሰተን አናቅም። አሁን እጅ እንዳሰጡ በቃ ሁላችሁም አንድ ሆናችሁ አንድ ማለት ነው። እግዚአብሔርን ብሩኬ ማለት ሀይሚ ነው፣ ሀይሚ ማለት ብሩኬ ናት። በቃ ሁለቱ አንድ ናቸው። በቃ የሆነ አንድ ናቸው። ስለዚህ
የሆነ መከፋፈል ምናምን የሚባል ስሜት ውስጥ እንዳትገቡ ጭራሽ ማለት ነው። ይሄ ታብ ለማድረግ እንዳትቆጠቡ ምናምን አንዱ ናችሁ እንዴ? ከአዳኞቹና ከጨረቃ ፋሚሊ ጋር ፊልም ያኮ ነው የተባለው። እዛ ጋር እኮ ቢያንስ እንኳን የሀይሚና የግምጄ ስም ራሱ እኮ አልገባም፣ የፋሚሊ ስም ነው የገባው። ስለዚህ ፋሚሊ አንዱ ናችሁ፣ መቀጣቀጥ ነው ያለባችሁ፣ አንዱ ናችሁ ማለት ነው። እና በቃ ይሄን ልላችሁ እፈልጋለሁ። በዚህን ያክል በቤተሰብ ምን ያክል እንደሚኮሩ ምን ያክል እንደሚተማመኑ የራሳቸውን ስም እንኳን አላስገቡም፣ የፋሚሊያቸውን ስም ነው ያስገቡት። ስለዚህ አንድ ሁናችሁ መቀጣቀጥ ነው። እጅ መስጠት የለም። ጨረቃ ፋሚሊ ጋር እጅ መስጠት የሚባል ነገር አንወድም ጭራሽ ማለት ነው። ሁሌ አሸናፊዎች ነን። ሁሌ ድል ነው የምንነሳው እንዴ! መሸነፍ የለም። መሸነፍ አንወድም በቃ። ስለዚህ ወደፊት እና እንኳን ደስ አላቸው። የምር ደስ ብሎኛል ችግራቸው ስለተፈታ። ሁለቱም ጥፋታቸውን አምነው ይቅርታ ጠይቀዋል። ፕራንክም ቢሆን አለው አይነትና እንደዛ ስላደረግን በጣም ይቅርታ አጥፍተናል ብለው ሁለቱም በቃ። አንዳንዴ ደግሞ የሰው ልጅ ጥፋቱን አምኖ ይቅርታ ሲጠይቅ ደስ ነው የሚለው የምር በጣም በቃ። የሆነ ግግም ብሎ ጥፋትም እንዳጠፋ እያወቀ ግግም ብሎ አላጠፋውም የሚል ሰው የለም። እንደዚህ አይነት ሰው ያናድዳል። ግን ደግሞ አንዳንዴ በቃ ጥፋቱን አምኖ ማንም ሰው ምንም ሊያጠፋ ይችላል። ግን ጥፋተኛ ነኝ አዎ ብሎ ጥፋቱን አምኖ ይቅርታ ከጠየቀ ይቅርታ የማይደረግበት ምንም አይነት ነገር የለምና ሁለቱም በአግባቡ ይቅርታ ጠይቀዋል። እንዳያችሁት ቅዱስን በጣም ተጨናንቆ ነበረ። በቃ እኔ ይሄንን ፕራንክ ይቅርብን አንስራ ብያት ነበረ። ግን በቃ እነሱ ሰሞኑን ፕራንክ አድርገውኛል ልታግዘኝ ይገባል ስትለኝ ነው እንጂ እኔ አልፈለኩም ነበር ከመጀመሪያውም ብሏል እንደሰማችሁትና በቃ እሱ ሀይሚን ለመተባበር ነው። እንደዚህ ብሩኬም እንደዚህ ከፋዋል ብሎም አላሰበም። ፕራንክ ነው ብሎ ሰው የሚያስበው ግን ቤተሰብ ፕራንክ ነው ተብሎ ብቻ ትንሽ ወጣ ያሉ ነገሮች መደረግ የለባቸውም። እዚህ ጋር ጥንቃቄ ያስፈልጋል። ብሩኬም ብትሆን ፕራንክ ነው ብለህ ይሆናል አይደለ? መስመር ያለፉ ፕራንኮች እንዳታረግ፣ ሀይሚም መስመር ያለፈ ፕራንክ እንዳታረግ። ለወደፊታችሁ ተጠንቀቁ ማለት ነው። ከዛ በተረፈን ግን ያለፈው አልፏል። ስላለፈ ነገር ማውራቱ ምንም ትርጉም ስለማይሰጥ ለወደፊታችሁ ጥንቃቄ አድርጉ። የፈለገ ነገር ቢሆን ይሄ ገደብ የሚባል ነገር ስላለ ገደብ አብጁለት ለፕራንካችሁ ልላችሁ ወዳለሁ። እንግዲህ የነገዋ ቀን ወይ በስማ አስጨነቀችን ስላችሁ እኛ ፈርተን ምናምን አይደለም። በቃ ሰዓቱ ረዘመ። በቃ ነገ ስንል ዛሬ ስንል በቃ እንግዲህ አንድ ቀን የቀረን በቃ። ቤተሰብ ዘግጀት ትበሉ እንግዲህ፣ በደንብ ተኙ። በጊዜ የምተኙ ሰዎች ካላችሁም ዛሬ በደንብ ለጥ ብላችሁ እንቅልፋችሁን ጨርሱ። ነገ አላቅም አንድ ዙር ነው ጌሙ ወይስ ሶስት ጊዜ ነው የሚጫወቱት? እንደ አላቅም 2 ጊዜ ይሆን 3 ጊዜ አላቅም። አሁን ደግሞ አዲስ መጥቷል፣ የሆነ በአንድ ዙር የሚያልቅ ጌም ማለት ነው። ምናልባት እንደዛ ከሆኑ የጨረቃ ፋሚሊ አንድ ማስተላለፍ የምፈልገው መልእክት ቢኖር ማለት ነው፣ ሁሌም ለምሳሌ አሁን ሀይሚን ብሩኬም ኖርማል ጌም እንኳን ሲጫወቱ የጨረቃ ፋሚሊ ታይሚንግ አይጠብቅም እና ታይሚንግ ጠብቁ። ምክንያቱም ታይሚንግ ጠብቃችሁ አሁን ትሪፕል ላይ ከሰጣችሁ 3 እጥፍ ነው የሚቆጥረው። እና እባካችሁ እኛ ጋር ያለው ችግር ጨረቃ ፋሚሊ ጋር ያለው ችግር ታይሚንግ ነው። ታይሚንግ የሆነ ደብል ላይ የመስጠት ችግር አለው ወይ ደብሉ ካለቀ በኋላ ነው ጊፍት የሚሰጠው ምናምን ነገር እና እባካችሁ ፐርፌክት ሆኖ የሆነ ትሪፕል ላይ ለመስጠት በቃ ፐርፌክት መሆን መቻል ነው ያለብን እንጂ ሌላው ነገር ምንም አያስፈራንም። ትንሽ ምን ያሰጋኝ ብዙ ጊዜ አይታችሁ ከሆነ ልብ ብላችሁ ትሪፕል አለመጠበቅ አለ። ደብል ላይ የሆነ ትሪፕል መጠበቅ ግዴታ ነው። አሁን ሌሎቹ ጋር እያንዳንዷን ነገር ያውቃሉ ምን ሰዓት መስጠት እንዳለባቸውና ጥሩ ሂደን እነሱ ትሪፕል ላይ ይሰጡና ያሸንፋሉ። እና እዚህ ጋር ጥንቃቄ አድርጉ። በውስጥም ብታወሩ ደስ ይለኛል። ትሪፕል እንድጠብቁ አደራ ማለት ነው። ይህ ይሄ ጌሙ ሳይጀምር ምንም አይነት ስጦታ ከመስጠት ተቆጠቡና ታብ አድርጉ። ከዛ ጨዋታው ጌሙ ሲጀምር ትሪፕል እየጠበቃችሁ የሆነ ደብል ትሪፕል ነው አሁን ትሪፕል ነው ሲሏችሁ ቋቋቋቋ አድርጋችሁ ስጦታችሁን መስጠት ነው ያለባችሁና በተረፈ ንቁ ሆናል። ሁላችሁም እንኳን ደስ አላችሁ። ሰላም ስለተፈጠረ ያው አሳስቧችሁ አስጨንቋችሁ የነበረው ያ ጉዳይ ነበረ። ያ ነገር ደግሞ ሰላም ፈጥረዋል፣ እግዚአብሔር ይመስገን። ከዛ ውጭ ሁላችሁም በርቱ። እንደነገርኳችሁ ቅድም እየጠበቃችሁ ስጡ። ልክ በቃ አሁን አድርጉት ስትባሉ አድርጉት ማለት ነው። እዛ ላይ ብቻ ነው ትንሽ እኛ ጋር የሚቀረን። ሌሎቹ ጎበዞች ናቸው። በቃ ሰዓቷን ያውቋታል፣ ምን ሰዓት መስጠት እንዳለባቸው ጠንቅቀው ስለሚያውቁ በዛ ሰዓት ነው የሚያሸነፉት። ምክንያቱም
ያጥፍላቸዋል፣ እጥፍ ነው የሚያደርግላቸው ማለት ነው። ተረፈ መልካም ጊዜ ይሆንላችሁ።